እንደሚታወቀው የታላቁ የኢትዮጵያ ህዳሴ ግድብ ዛሬ ላይ ሲደርስ በርካታ ተሳትፎች አሉ። ከጉልት ሻጯ እስከ ቸርቻሪው፣ ከሱቅ ነጋዴው እስከ ሁሉም ምን የሌለበት አለ። ሁሉም የማህበረሰብ ክፍል በታላቁ የኢትዮጵያ ህዳሴ ግድብ ላይ ተሳትፏል። አሁን አንድ ምዕራፍ ተሻግረናል። የኢትዮጵያ ህዳሴ ግድብን አጠናቀን ወደ ማህበረሰቡ አገልግሎት እንዲሰጥ ገብቷል። በዚህም ሀገር ተጠቃሚ ሆናለች። አሁን ደግሞ በርካታ ሜጋ ፕሮጀክቶች ወደሚገነቡበት አዲስ ምዕራፍ መንገድ ላይ እንገኛለን። ኢትዮጵያውያን አይተውታል። አሁን ትላልቅ ፕሮጀክቶች ሲገነቡ ወደ ኋላ የሚሆንበት አይልም። በመዋጮ በጉልበቱ ሌላው በጸጥታን በማስከበር ረገድ በወንድ ግዙ ሲባል የነበረን ስሜት ምናልባት የተለያየ ሊሆን ይችላል። ዛሬ ላይ ስታየው ግን እኔ ወረወርኳት ጠጠር እንደዚህ አይነት ትልቅ እንትን ሆና ስታይ በጣም ሰርፕራይዚንግ ነው ለኔ እና ለነገም ፕሮጀክት የሆነ ጉልበት ይሰጣል፣ ኢነርጂ ይሆናል ማለት ነውና በቃ ስታብር ብዙ ነገር ታሪክ መፍጠር እንደሚቻል የተረዳውበት ነው። የጉምሩክ ኮሚሽን ከፍተኛ አመራሮች ትላንት ላይ ብንቆጭም ይላሉ ዛሬ ላይ ለትውልድ የሚሻገር ትልቅ ፕሮጀክት ሰርተናል። በዚህም ደግሞ መላው ኢትዮጵያውያን ከትላንት ቁጭታችን ተምረን ዛሬ ላይ ሜጋ ፕሮጀክት እንደምንሰራ የተማርንበት ነው ይላሉ። እስካሁን ድረስ ረጅም ጊዜ መስራት ባለመቻላችን የሚያስቆጭ ነው። ነገር ግን ደግሞ አሁንም ቢሆን አልመሸም። አይ ቲንክ ቻይናዎች ይመስሉኛል ዛፍን መትከል ከዛሬ 10 ዓመት ቢሆን ጥሩ ነው፣ ግን ደግሞ ዛሬም መትከል ደግሞ ካለ መትከል በጣም ይሻላልና አሁን ለቀጣይ በጣም የሚያነሳሳን ስለሆነ አሁንም ደርሰንበታል። አሁንም የሰራነው ስራ በጣም ታላቅ ስራ ነው። ለቀጣይ ትላልቅ ሜጋ ፕሮጀክቶችን ለመስራትም ጭምር ፈር የቀደደ በመሆኑ እኔ በጣም ደስተኛ ነኝ። ኢትዮጵያ በቢሊዮን ዶላሮች የሚጀመሩ ፕሮጀክቶችን ያበሰረችበት ስፍራ ላይ እንገኛለን። የታላቁ የኢትዮጵያ ህዳሴ ግድብ ይህ የታላቁ የኢትዮጵያ ህዳሴ ግድብ ቀጣይ ኢትዮጵያ ለምታከናውናቸው ሜጋ ፕሮጀክቶች መነሳሳትን የፈጠረ ነው። ለዚህም ሲባል ነው ትላንት ሲደረግ እንደነበረው ድጋፍና ክትትል ሁሉ ዛሬም ኢትዮጵያውያን ድጋፋቸውን አጠናክረው ይቀጥላሉ። በዚህም የትውልድ ቅብብሎች መረጋገጥ እንደሚችል ይነሳል። ሌሎች ፕሮጀክቶችም ይኖራሉ። በዚህ ላይ ሁሉም ኢትዮጵያዊ መሳተፍ አለበት። ድህነትን ታሪክ ማድረግ አለብን። ያው ድህነትን ታሪክ ማድረግ አለብን ብለን ስንል በማውራት ብቻ አይደለም፣ በደንብ መስራት መቻል አለብን። ዛሬ ላይ ዋጋ መክፈል አለብን። ሜጋ ፕሮጀክቶች በኢትዮጵያኖች ጥረት ትጋት አልቀው በተቀመጠላቸው ጊዜ የሚመረቁና ለመጪው ትውልድ ምንዳ ሆነው የሚቀጥሉ ናቸው ብዬ ነው ማምነው። የህዳሴ ግድብ በከፍተኛ መስዋዕትነት የተገነባ ነው። በዚህም ግንባታው ያለፈባቸው ሂደቶች በቀጣይ ለሚከናወኑ ሜጋ ፕሮጀክቶች ትምህርት የሚወሰድበት መሆኑ ይነሳል። ታላቁ የኢትዮጵያ ህዳሴ ለኛ ብቻ አይደለም፣ ለዓለም ላሉት ፕሮጀክቶችም ትልቅ ትምህርት ነው የሚሆነው። ከፍተኛ ፈተናዎች ታልፎ ነው። እንደሚታወቀው ፕሮጀክቱ ላይ ከፍተኛ የተልዕኮ ጦርነቶች ተከናውነው ግባቶች እንዳይደርሱ በየመንገዱ ፈንጂ ተተክሎ 200 ኪሎ ሜትር ፈንጂ ተለቅመው የተሰራበት ፕሮጀክቱ ሞቷል፣ ተስፋ ተቆርጧል ተብሎ ተነስቶ ተንሰራርቶ ለዚህ ደርሷል። ሌላው ዓለም አቀፍ ጫናዎች ተቋቁሞ ነው ለዚህ የደረሰው። የዲፕሎማሲ ጫናዎች አሉ። በኢትዮጵያ ፋይናንስ ብቻ ነው ይሄ ፕሮጀክት አገሪቱ በምታቀርበው ፋይናንስ ብቻ ነው ለዚህ ደረጃ የደረሰውና መሰናክሎች ቢኖሩ ጥሩ አመራር ካለው በአገር ደረጃም ፕሮጀክቱን የሚደግፍ አካል ካለ ፕሮጀክቱ ይሳካል እና ለዚህም ከፍተኛ ምሳሌ ነው። ፕሮጀክቶች ውጣ ውረድ ሊገጥማቸው ይችላል፣ ግን በብልሃትና እንዴት ፕሮጀክቶቹን ተወጥተን ለዚህ ደረጃ ጫናዎች ቢበዙ መሰናክሎችም ቢበዙ ታልፎ ስኬት ይመጣል የሚለውን ከፍተኛ ትምህርት ለሁሉም ፕሮጀክቶች ያስተላልፋል። በሀገሪቱ እየተከናወኑ በሚገኙ ፕሮጀክቶችና እቅድ የተያዘላቸው ሜጋ ፕሮጀክቶች ግባቸው እንዲመቱ የጉምሩክ ኮሚሽን ድጋፉን እንደሚቀጥል ሰምተናል። ጉምሩክ ኮሚሽን እንደሚታወቀው ለፕሮጀክቱ ወጪ የሚሆኑ ገቢን በብቃት ይሰበስባል። ለልማትና ለፕሮጀክት ወደ ሀገር ውስጥ የሚገቡ እቃዎችን ቅድሚያ በመስጠት አገልግሎት ይሰጣል ማለት ነው። እሱን አጠናክረን እንቀጥላለን።